ኤፍኤ ካፕ ሴሚ ፋይናል ድልድል ወጥቷል። ለአርሰናል እንግዲህ ምንም ማድረግ አይቻልም። ሳውዛምፕተንን እበቀልለታለሁ። ከሳውዛምፕተን ደረሰን ነው የምላችሁ። ቼልሲም ከሊድስ ጋር የፈራሁት እንደውም እኛን ከቼልሲ እነዚህን ቀላል ደግሞ እርስ በርስ እንዳንገናኝ ነበረ። ቼልሲም ቢመጣ የማይቀርለት ነው ተሰጥቶት ፋይናል መብላታችንን እናረጋግጥ ነበር። እኔ ገረመኝ ግን አርሰናል ከሁለት ዋንጫ በሁለት ሳምንት ሲባረር እኔ ሁለት ዋንጫ መብላቴን አረጋግጥኩኝ ማለት ነው። ካራቦና ኤፍኤ ካፕ እና ይህን ዋንጫ አልበላ ነው የምትሉኝ? ፋይናሉ ነው ሊከብድብን የሚችለው። እንደውም ሊድስ ከመጣ ነው እኔ ትንሽ ልፈራው የምችለው። ቼልሲን በእርግጠኝነት የማሸነፍ አቅም አለን። ዌምብሌ እንደሆነ ሜዳችን ነው፣ አሳይተናል። አርሰናልን እዛ ስንጫወትበት ማለት ነው ዌምብሌ ላይ። ስለዚህ እነዚህም ከባድ ጨዋታ ያደርጋሉ፣ እኛ ቀላል ጨዋታ እናደርጋለን። እሺ እንግዲህ ጀሞ የኤፍኤ ካፕ ሴሚ ፋይናል ድልድል ከደቂቃዎች በፊት መውጣት ችሏል። ሲቲ ከሳውዛምፕተን ጋር ተገናኝቷል። የኛው ቼልሲ ደግሞ ከሊድስ ጋር ተገናኝቷል ማለት ነው። እነዚህ ጨዋታዎች ከ20 ቀን በኋላ ወይም ደግሞ ኤፕሪል 25 እና 26 በዌምብሌይ ስቴዲየም ይከናወናል ማለት ነው። ሴሚ ፋይናሉም እዛ ነው የሚሆነው እና እናንተ ወደ ፋይናል ማን ሊያልፍ ይችላል ብላችሁ እንደምትጠብቁ እንደገና ደግሞ ዋንጫውን ማን ያነሳል ብላችሁ እንደምትጠብቁ ኮሜንት ላይ ያስቀምጡልኝ። እንደኔ ደግሞ ሲቲ እና ቼልሲ ፋይናል ሊገናኙና ያው እንግዲህ እንደ ደጋፊነቴም ቼልሲ ይበላል ብዬ ነው የምጠብቀው። ኤፍኤ ካፕ ሰሚፋይናል ድሮ ወጥቷል። ቸልሲ ከሊድስ፣ ማን ሲቲ ከሳውዛምፕተን ተገናኝተዋል። በትላንት በአርሰናል ሽንፈት አንደኛ የተደሰተው ማን ነው ብትሉኝ ቸልሲ። በቃ ልትበዩ እድላለሽ ገባሽ? እኔ ብኖር ኖሮማ ታውቂዋለሽ እኮ ማንም ሊያስቸግረኝ ይችላል። ማታስቸግሪኝ ብትኖሪ ግን አንቺ ነሽ። ስለዚህ እኔ ስለወጣሁልሽ እኔ 14 የተጎናጸፍኩት ድል ነው ይበልልሽ አባቴ። ማን ሲቲዎች እኛም ብታገኙ ምናምናም ይላሉ፣ ግን አንደኛ የተደሰቱት ምን ሆነሽ ነው? ያን ያህል የተረጋገጠ አይደለማ ከኔ ጋር የተረጋገጠ አይደለም። ቸልሲ ግን ይቀልሻል። የተረጋገጠው ይሄ ነው። ገባሽ አይደለ? ቸልሲ ቨርሰስ ማን ሲቲ እናያለን ግን ሳውዛምፕተን ከማን ሲቲ ጋር መሆኑ በጣም ደስ ብሎኛል። እኔን የፈተነኝ ቡድን ነው። እናንተን ከመፈተን ወደ ኋላ አይልም ብዬ ገምታለሁ። እስቲ ፔፕ ምን ታረጋለህ የሚለው ማየት ፈልጋለሁ። ቸልሲ ለዋንጫ ትደርሻለሽ እርግጠኛ ነኝ። ቸልሲ ደግሞ ዌምብሌ ኦልሬዲ ሜዳሽ ነው። ሰሚፋይናልን በሜዳሽ ነው የምትጮቹ። አለቀማ። ሁለታችሁም ዌምብሌ ነው። ለማን ሲቲ ብቻ ነው አዌ። ከባድ ቴስት ለማን ሲቲ፣ ቀላል ቴስት ለቸልሲ። ቸልሲ ቨርሰስ ማን ሲቲ ማን እንዲበላ ነው የምፈልገው? ቸልሲ። ዘንድሮ በጣም ተሰቃይተሻል አባት። የሆነ ነገር አጣጥሚ። እኔ ክፉ ደጋፊ አይደለሁም። ገባሽ አይደል? ዘንድሮ እኔ ከማንም በላይ አንቺ ላይ ነው የተጸዳዳሁት። ገባሽ አይደል? ስለዚህ አመቱ መጨረሻ ላይ የሆነ ነገር ደጋፊው የሚያስደስት ነገር ያስፈልገዋል እና ብሉኮ መቆየት ስላለበት ብሉኮ መቆየት አለበት ነው የምላችሁ። እሺ ጀማው ኤፍኤ ካፕ ድልድሉ ይፋ ተደርጓል። ታዲያ ይፋ ሲደረግ እኛን ጥሎ ያለፈው ሳውዝሃምፕተን ማለት ነው ከቸልሲ ጋር ደርሶታል ጀማው። ከዛ በተጨማሪ ደግሞ ሲቲ ሊድስን የሚያስተናግድ ይሆናል። በጣም ባላንስ የሆነ ቆንጆ ድልድል ነው የወጣው። እኔ እንደ ወልቭስ ከሊድስ ደርሷቸው ቸልሲ ከሲቲ ጋር እንዳይገናኙ ፈርቼ ነበር፣ ግን ፋይናል ላይ ምናልባት እንመለከታቸዋለን በእርግጠኝነት ብዬ አስባለሁ። ቸልሲ ከሲቲ ጋር ዌምብሌ ላይ እንመለከታቸዋለን ብዬ ተስፋ አድርጋለሁ። ለማንኛውም የኤፍኤ ካፕ ድልድል ይህንን ይመስላል። ጀማው ይመቻችሁ። የኤፍኤ ካፕ ግማሽ ፍጻሜ እጣ ድልድል ሲወጣ ቼልሲ ከሊድስ፣ ማንቸስተር ሲቲ ከሳውዛምፕተን በመሆኑ እንግዲህ እጣ ድልድሉ ተደልድሏል ማለት ነው። ማንቸስተር ሲቲ እንግዲህ ከቅዱሳኖቹ ጋር ይጫወታሉ። ሊድስ ዩናይትድ ከቼልሲ ማለት ነው። እጅግ በጣም ፈታኝ ጌም ነው ይሄ ሊድስ ዩናይትድ ከቼልሲ የሚያደርጉት ማለት ነው። ያው እኔ በኔ እምነት ይሄን ጨዋታ ማለት ነው ለዋንጫ ለፋይናል እንግዲህ ቼልሲ ከማንቸስተር ሲቲ የሚደርስ ይመስለኛል። ያው እንደምታውቁት ቼልሲ ለዋንጫ ከደረሰ ብዙ ጊዜ ቀላል ክለብ አይደለም፣ እንደምንጠብቀው አይደለም። ለዋንጫ አንዳንዴ ይሰግጣል። በዛው ልክ ደግሞ ማንቸስተር ሲቲ ምን አይነት ብቃት ላይ እንዳለ እንግዲህ ሁላችሁም ታውቃላችሁ። እናም ለዚህ ዋንጫ እንግዲህ ማንቸስተር ሲቲ ከቼልሲ በግል የሚደርሱ ይመስለኛል። የእናንተንም እስቲ ሀሳባችሁን በኮመንት አስቀምጡልኝ። ይመቻችሁ። መልካም ጊዜ ባይ። የእንግሊዝ ኤፍኤ ካፕ እጣ ድልድል ይፋ ሆኗል። በዚህ መሰረት ቼልሲ ከሊድስ፣ ማንቸስተር ሲቲ ከሳውዛምፕተን ለዋንጫ ለማለፍ የሚፋለሙ ይሆናል። የፈሩት ይደርሳል፣ የጠሉት ይወረሳል የሆነባቸው እንግዲህ ቼልሲዎች ማለት ነው ከሊድስ ዩናይትድ ጋር ተደልድለዋል ማለት ነው። እኔ በእርግጠኝነት ከማንቸስተር ሲቲ ጋር ቢደለደሉ ይቀላቸው ብዬ ነው የማስበው ማለት ነው። አስባችሁታል እንግዲህ በፕሪሚየር ሊጉ በአሰቃቂ ሁኔታ ዶሚኔት አድርገው እንግዲህ ሊድስ ዩናይትዶች ቼልሲን መቀጥቀጣቸው የሚታወስ ነው። እርግጠኛውን የምነግራችሁ ደግሞ ኤፍኤ ካፑ ላይ የሚቀጥል ነገር ነው እኔ የሚመስለኝ ማለት ነው። ማንቸስተር ሲቲዎች ሳውዛምፕተንን ቀለል አድርገው አሸንፈው በእርግጠኝነት ከሊድስ ዩናይትድ ጋር ለዋንጫ የሚጫወቱ ይሆናል። እናንተ ምን ታስባላችሁ? ሀሳብ አስተያየታችሁ
ያዝበለው የአራዳ ልጅ በሚገርም ሁኔታ ማንቸስተር ሲቲ ከሳውዛምፕተን ሲደለደል ቼልሲ ደግሞ ከሊድስ ሆኗል። የአራዳ ልጅ ማለት ነው። ምንም ጥያቄ የለውም። ራሱ እየነገረን ነው። ሁለት ክለቦችን ፍጻሜ ላይ እፈልጋለሁ እያለን ያለው ሲቲ ጥገና ሲዝ ቼልሲም ጥገና ሲዝ እፈልጋችኋለሁ ፍጻሜ ላይ ዌምብሌይ ተመችታችሁኛል ብሏል። በቃ አውጇል የአራዳ ልጅ። ነገር ግን ነው እዚህ ጋር ጥያቄ አለ። ቼልሲ የሚገጥመው ክለብ ሊድስ ነው። ራሱ እንግዲህ ቼልሲን ከዚህ በፊት ገጥመው ሁለት እኩል በሆነ ውጤት ነው የጨረሱት ማለት ነው። በሜዳው መጣው ሊድሶች እንደ ቀልድ የሚፋታሉ የሚባል ጥያቄ የለም። ዘመናት ባጼ ቆጳጼ ነው የገቡት ግማሽ ፍጻሜ። ተረዳኝ። እንዲህ አይሆንም። ሳውዙ እየነገርኩ ነው። ሲቲ ጠንቀቅበል። ለማንኛውም እንደዚህ ሆኗል ድልድሉ። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ማን ከማን እንዴት ያልፋሉ እንዳትንቁ። የሚናቅ ክለብ የለም። የፕሪሚየር ሊግ ክለብ ሆነ ያራዳ ልጅ። ሀሳብ አስተያየት የናንተ ነው። ሼር ኮፒ ሊንክ ይደረግ። ይመቻችሁ። ፋሚሊ የኤፍኤ ካፕ የሩብ ፍጻሜ ድልድል አሁን ወጥቷል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። እንግዲህ እንደምታዩቸው ነው ከወጣው ድልድል በጣም ከባዱ ሊቨርፑል እና ማንቸስተር ሲቲ ተገናኝተዋል። አርሰናል ሳውዛምፕተን ጋር የተገናኘው፣ ቸልሲም ያው ፖርት ታች ያለ ቡድን ጋር የተገናኘው ቀለል የአርሰናል እና የቸልሲ ቀለል ያለ ነው። አርሰናል እንግዲህ ይህን ዓመት 4 ዋንጫ ነው አቀለው የተነሱት። እስከዛሬ በፊት እድለኛ አልነበረም አርሰናል። እንደምታውቁት ቻምፒየንስ ሊግ እንኳን ሲያልፍ ትላልቅ ቡድን ጋር ያገናኙታል። ሁለተኛ ሆኖ እንኳን በቪንገር ጊዜ እንኳን ሁለተኛ ሆኖ ሲወጣ የሚገናኘው ከሙኒክ ጋር ከዛ ከስፔኑ ክለብ ጋር ምናምን ነበር የሚገናኘው። እድል አያግዘው ነበረ እና ለዛም ነው ዋንጫዎች ወደ ቤቱ እንዲመጣ ያልሆነው እና አሁን ደግሞ ከብቃቱ በዘለለ ከቡድኑ ጥንካሬ በዘለለ እድልም ከሱ ጎን የሆነ ይመስላልና አሁን ሳውዛምፕተን ያገኘው ብቃት ብቻ ምንም አይሰራም እድል ከሌለና አሁን የታቀደው 4 ዋንጫ እየሰመረ ይመስላል ካለው አሁን ወረቀት ላይ ባለው ነገር ነው። ወደፊት የሚገጥመው አናውቅም፣ ግን አሁን ያው ምንም ቢሆን የሚደርስ ቡድን አስተዋጽኦ አለው። ባለፈው ያው ፒኤስጂ ጋር አገናኙት እንጂ እኮ እሱም ሂዶ ነበርና አሁንም በሻምፒዮንስ ሊጉ እንደምታውቁት ጅማሮ አሪፍ ነው የደረሰው። አሁን ደግሞ እንደምታዩት ነውና እድልም ከሱ ጋር እየሆነ ነው። ይሄን እድል ብቻ አርቴታ መጠቀም ነው ያለበት። ለማንኛውም እስቲ እናንተ በወጣው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ሰበር ዜና የኤፍኤ ካፕ የግማሽ ፍጻሜ ድልድል ወጥቷል። እንደምትመለከቱት ቼልሲ ከሊድስ፣ ማንቸስተር ሲቲ ከሳውዛምፕተን በዌምብሌይ ስቴዲየም የሚጋጠሙ ይሆናል። እነዚህን ጨዋታዎች ማን አሸንፈው ወደ ፍጻሜ ያልፋል? የዋንጫው ባለቤት ማን የሚሆን ይመስላችኋል? ሀሳብ አስተያየትና የጨዋታ ግምታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሰበር ሲቲ ፋሚሊ። ለማንኛውም ክለባችን ማንቸስተር ሲቲ በኤፍኤ ካፕ ግማሽ ፍጻሜ ጨዋታ ሳውዛምፕተንን እንደሚገጥም ተረጋግጧል ማለት ነው። ለወያላ ለመበቀል ያመረትከኝ እኔ ማን ነኝ? እኔ ማንቸስተር ሲቲ የኤፍኤ ካፕ ንጉስ። ለማንኛውም ደስ የሚል ድልድል ነው የደረሰን። እናም ወደ ፍጻሜ ቀጥታ ማለት ነው። የምሬን ነው ብላችሁ ፍጻሜ ደርሰን ዋንጫውን ዘንድሮ ምሽክ አድርገን እንበላታለን። ምንም ኖርማል ነው ማለት። እቺ ዋንጫ ከኔ አታልፍም። ሃንግማን ምናምን አራ ለጥፈታለሁ። እንደውም ትለፍሷ የቻምፒየንስ ሊግ በቀል አለብኝ። ለማንኛውም የመቻችሁ ኮፒ ሊንክ እያደረጋችሁ ለሁሉም አድርሱልኝ። እንዴት አያችሁ ድልድሉን? ይመቻችሁ።